ሰላም ሰላም ተወዳጆች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። አሁን ወደ መደበኛው ትምህርታችን እንድንመለስ ፈልጋለሁና አንድ ሐሳብ ያነሳነው ነበረ። ታስታውሳላችሁ። ወደ አንተ መጣው፣ ሕግ በልቤ ውስጥ ነው፣ ፈቃድን ለማድረግ ወደድኩ ብሎ ዳዊት የተናገረበት ሐሳብ መዝሙር 39 በቅንፍ 40 ቁጥር 7 እስከ 11 የተጻፈ ሐሳብ ነውና ለረጅም ጊዜ ይህንን ሐሳብ አንስተን እየተነጋገርን እንገኛለን። ወደ አንተ መጣው፣ ሕግ በልቤ ውስጥ ነው፣ ፈቃድን ለማድረግ ወደድኩ በሚል ሐሳብ ነው እና አሁን የምናየው ፈቃድን ለማድረግ ወደድኩ የሚለውን ሐሳብ ይሆናል። የለቀኳቸውን ቪዲዮዎች እንድትከታተሉ ጋብዛለሁ። ፈቃድን ለማድረግ ወደድኩ ማለት መታዘዝን የሚያመለክት ነው። ፈቃዱን ያደረጉ ሰዎች ምን አይነት ሰዎች እንደሆኑ ተመልክተናል ማለት ነው በዚህ ሐሳብ ውስጥ እና የሐዋርያት ሥራ ምዕራፍ 13 ቁጥር 47 ጀምሮ ያለውን እንድንመለከት እፈልጋለሁ። 46 ጀምሮ ጳውሎስና በርናባስም ገልጠው የእግዚአብሔርን ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናልና አሉ ይላል። ከዛ በኋላስ አሕዛብ ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወት የተዘጋጁ ሁሉ አመኑ ብሎ ይናገራል። ክብር ለእግዚአብሔር ይሁን። እነዚህ ሐዋርያት እንግዲህ የጌታን ተልእኮ ማለት ጳውሎስና ሲላስ የጌታን ተልእኮ በኢየሩሳሌም እያከናወኑ ያሉና እንደገና ደግሞ በኢየሩሳሌም ያሉ የሕግ መምህራን በገፏቸው ጊዜ አስቀድሞ የእግዚአብሔር ቃል ለእናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና በራሳችሁ የዘላለም ሕይወት በራሳችሁ እንዳይገባችሁ ከፈረዳችሁ ወደ አሕዛብ ዘወር እንላለን፣ እግዚአብሔር እስከ ምድር ዳርቻ ድረስ ለማዳን እንሆን ዘንድ አዞናልና ብለው ነው የተናገሩት። እግዚአብሔር አምላክ የተመሰገነ ይሁን። እንጂ ከቦታ ቦታ ሲሽከረከሩ አትመለከቷቸውም። ስፍራን ሲያማርጡ ሲያቀያይሩ አታያቸውም። ከመገፋት መልስ ነው። ከገፏቸው በኋላ ነው ወደ አሕዛብ ዘወር እንላለን ብለው የተናገሩትና እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ አዞናልና ብለው ይናገራል። እና በጣም ነው የሚገርመኝ። አሁን ከዘመኗ ቤተ ክርስቲያን ጋር ሳነጻጽር ብዙ ሰዎች ይህንን ጠቅሰው የራሳቸውን ምኞትና ተግባር ሲፈጽሙ አገልጋዮች አያለው። በጣም ነው የማዝነው ወዳጆቼ። ይሄ ቃል እኮ እስከ ምድር ዳር ድረስ እንድንሆን አዞናል ማለት አገልግሎት ማማረጥ አይደለም። ከዚህ ቦታ ይሄ ቦታ ይሻላል፣ ከዛ ስፍራ ይሄ ስፍራ ይሻላል ብለን ምቾታችንን ተከትለን የምንሰራው ጉዳይ አይደለም። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተመሰገነ። በማይመች ሁኔታም ውስጥ እያለፍን የእግዚአብሔርን ቃል ለሰዎች የምናደርስበት ሁኔታ ነው። የእግዚአብሔርን ተልእኮ የምንፈጽምበት ሁኔታ ነው። ነገር ግን በዘመኑ ላይ ስመለከት እስከ ምድር ዳርቻ አዞናል በሚል የቃል ሰበብ ሰዎች ዛሬ አገልግሎት የሚመርጡበት ቦታ የሚመርጡበት ሀገር የሚመርጡበት ጊዜ ላይ ደርሰናል። ሰባኪዎችም ሆኑ ዘማሪዎች። እኔ ይህንን በኦርቶዶክስ አላየሁም። እኔ በነበርኩበት ዘመን ማለት ነው። ዛሬ አላቅም። ቦታ ሊመረጥ ይችላል። ዛሬም አገልግሎት ሊመረጥ ይችላል። ሀገር ሊመረጥ ይችል ይሆናል። የቱ ጋ ብሄድ ጥሩ ነገር አገኛለሁ፣ የቱ ጋ ብሄድ ለስጋዬ ጠቀሜታን አገኛለሁ ብለን ከሀገር ከቦታ ቦታ ከአገልግሎት ሊመረጥ ይችላል። እኔ በነበርኩበት ዘመን ግን የነበሩ አገልጋዮች በኦርቶዶክስ በቅንነት የሚያገለግሉ ናቸው። የገጠሩን ዓለም ከከተማው ባለመለየት ሁሉም ጋር አገልግሎት ያው እንደሆነ ጌታን ለማገልገል እንደሆነ የአገልጋይ የተጠራው አስቦ
ሁሉም ቦታ እኩል ፊት ነው የሚያሳየው፣ እኩል አቀራረብ ነው ያለው፣ እኩል የሆነ አመለካከት ነው ያለው ወዳጆቼ። አሁን ግን ጭሉሌዎች ኦርቶዶክስም ውስጥ አይጠፉም። ከቦታ ቦታ የሚመርጡ አገልግሎት የሚመርጡ ቦታ የሚመርጡ ሀገር የሚመርጡ ይኖራሉ ብዬ አስባለሁ። ግን በአማኙ ወንጌላዊ ቤተ ክርስቲያን ውስጥ ግን ይሄንን እያየው ነው። ሰበቡ ምንድን ነው? እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌአለሁ ብሎ አዞናልና። ስለዚህ ከገፋችሁን ዘወር እንላለን እና ምን አድርጉን ነው? ተንከባከቡን። ምን አድርጉን? እሽሹ በሉን። ምን አድርጉን? በቃ ከአቅም በላይ የአገልግሎት ክፍያ መጠየቅ፣ ከአቅም በላይ ገንዘብ መጠየቅ፣ ከአቅም በላይ እንደገና ደግሞ ሰዎች በቃ ፓላስ ወስደው እንዲያስቀምጡን ትልልቅ ሆቴሎች ውስጥ አለበለዚያ በቃ አገልግሎቱን አስፈንጥረን በመጣል አኩርፈን የጋበዙንንም ሰዎች አስቀይመን እንሄዳለን እና አዝናለሁ በጣም። አገልግሎት ቢዝነስ የሆነባቸው ጥቅም የሆነባቸው ብዙ ሰዎች አሉ እና እውነቱን መናገር ስላለብኝ እናገራለሁ። አባቶቻችን እንዲህ አላስተማሩንም አይደለም በሐዋርያት ዘመን፣ ከዛም በኋላ አሁን በቅርብ ጊዜ እንኳን የተነሱ አባቶች እኮ ወንዝ ተሻግረው ባህር ተሻግረው በበቅሎ ሄደው በእግራቸው 6 ሰዓት ሄደው ዋጋ ከፍለው ጨለማ በተባለበት ቦታ በኩራዝ በሚኖሩ ሰዎች መካከል የበሉትን እየበሉ ያገለገሉ እንጂ አገልግሎት አልመረጡም፣ ስፍራ አልመረጡም። ይችን ጥቅስ እየመዘዙ እያወጡ እስከ ምድር ዳርቻ ድረስ አዞናል ብሎ አንድን አገልግሎት ከሌላ አገልግሎት በመለየት አንድን ስፍራ ከሌላ ስፍራ በመለየት ወደሚመቸው ቦታ ብዙ ክፍያ ወደሚሰጡን ወደሚንከባከቡን ሰዎች ብቻ መሄድ ይቺ የዘመኗ አገልጋዮች ተግባር ናት። በጣም ነው ማዝነው። ቤተ ክርስቲያን ቢዝነስ አይደለም፣ ገንዘብ የምንሰበስብበት ጥቅም የምናካብትበት የራሳችንን ኑሮ ምናደላድልበት ሳይሆን ቤተ ክርስቲያን የወንጌል ማዕከል ናት። የክርስቶስን መንግስት የምታስፋፋ እንጂ ያንተን ኑሮና ሁኔታ የምታመቻች አይደለችም። ክብር ለእግዚአብሔር ለአምላካችን ይሁን። ከዚህ የተነሳ ማግጣለች የፕሮቴስታንት ቤተ ክርስቲያን። ማጋጣ አገልጋዮች እናገራለሁ፣ እገስጻለሁ። ማጋጣ የሆኑ አገልጋዮችን አከማችታ የፕሮቴስታንት ቤተ ክርስቲያን ዛሬ እየተበላሸቻለች። በጣም ነው ማዝነው ወዳጆቼ። ይሄ በሽታ ወደ ኦርቶዶክሳውያኑ እንዳይጋባ በጣም እፈራለሁ፣ እሰጋለሁ። ወደ ተሐድሶአውያኑ እንዳይጋባ ለያዥ ለገራሽ አስቸጋሪ የሆንን ሰዎች በጣም ደፋሮች፣ አይናችንን ፍጥጥ አድርገን አይኔን ግንባሬ አድርገው ብለን በእንዲህ አይነት ስምሪት ውስጥ ያለን አገልጋዮች እግዚአብሔር ይነቅለናል። ያስወግዳል እግዚአብሔር። እንዲህ አይነት አገልጋዮች እግዚአብሔር አይፈልግም ወዳጆቼ። ለዚህ ነው የወንጌሉ ጠረን የጠፋው፣ መዓዛ የሌለው የመንፈስ ቅዱስ እሳት፣ የነፍሳት መዳን፣ የእግዚአብሔር ጉብኝት በከተማዎች የማይታየው ጩኸት ብቻ የሆነው። ለዚህ ነው ወዳጆቼ ገንዘብ እያየን ስለምናገለግል ምን ያህል ነገር ይሰጡናል፣ እንዴት ነው የሚንከባከቡን ብለን